በዋግ ኽምራ ብሔረሰብ አስተዳደር በወፍላ ወረዳና ኮረም ከተማ አስተዳደር እየለማ ያለው የበጋ መስኖ ስንዴ የክልልና የዞን ከፍተኛ የሥራ ኃላፊዎች በተገኙበት የመስክ ጉብኝት ተካሂዷል። የወፍላ ወረዳ አስተዳዳሪ አቶ ፍስሐ ሞላና የግብርና ጽሕፈት ቤት ኃላፊ አቶ አብርሃ ታፈረ የበጋ ስንዴ ሰብል አያያዝ አበረታች መሆኑን ገልጸው የግብዓት አቅርቦት ድጋፍ ከተደረገ ከዚህ በላይ ማምረት ይቻላል ብለዋል። የኮረም ከተማ ምክትል ከንቲባና የግብርና ጽሕፈት ቤት ኃላፊ ወይዘሮ ሰላም ደበሳይ እንደገለጹት የበጋ መስኖ ስንዴው በማሳ ላይ እንደሚታየው ተስፋ ሰጪ መሆኑን ገልጸው ብሔረሰብ አስተዳደሩ የውሃ ፓምፕ ሞተሮች ድጋፍ ማድረጉን አመስግነዋል። የዋግ ኽምራ ብሔረሰብ አስተዳደር ዋና አስተዳዳሪ ዶክተር ስቡህ ገበያው ብሔረሰብ አስተዳደሩ ካሉት ወረዳዎች ኮረምና ወፍላ ወረዳ የተሻሉና በአመት ከሁለት ጊዜ በላይ ምርት የሚሰጥ አካባቢ መሆኑንም ተናግረዋል። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍ ያለው ማንነታችሁን በመጠበቅ ከበረታችሁ እኛ ከጎናችሁ ነን ብለዋል። የግብዓትና ሜካናይዜሽን ችግር ለመቅረፍ እንሰራለንም ብለዋል። በመስክ ጉብኝቱ ወቅት ለወፍላ ወረዳ ድጋፍ ተደርጓል። ዘገባው የዋግ ኽምራ ብሔረሰብ አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ ነው።